አዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል መጠጥ ተዘጋጅቶላል ናዘሙት እየተባልከ ነው አዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን በአዲስ ቪዲዮ ተመልሼ መጥቻለሁ እጅግ በሚያሳዝን ቪዲዮ ነው የመጣሁት እንግዲህ ነገ ታህሳስ 19 ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት ያዳነበት በዓል የቅዱስ ገብርኤል ቤተክርስቲያን ባለበት በሙሉ በታላቅ ድምቀት ይከበራል ይህን ተከትሎ በአዋሳ ገብርኤል ለሚሄዱ ምእመናን በዓሉን ለማክበር ወደዛ ለሚሄዱ ምእመናን እንግዲህ ቆንጆ ሴቶች እንደተዘጋጁ ሁሉ እየተጠቀሰና ሃይማኖቷን እስከመናቅ የተደረሱ ነገሮች የተደረጉ ነውና እነዚህ ነገሮች አስቃኛቸዋለሁ እስከ ፍጻሜው ድረስ አብራችሁን ቆዩ ሐሳባችሁን በኮሜንት መስጠት እንዳትረሱ ላይክ አድርጉት ሰብስክራይብ አድርጉ የተከሰተውን እስቲኒ አዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል መጠጥ ተዘጋጅቶላል ናዘሙት እየተባልከ ነው ተዋርደናል ኦርቶዶክሳን ባለማተብ ኮንኬን ቪዲዮ 50 ጊዜ ሼር ያረክ ሙሉ አዳምጠኝ ሳትዋረድ በጊዜ ሳትቃጠል በቅጠል አለች አራዳ አዳምጦና መለስበታል እና ማራኪው ሀገር ሐዋሳ በሰላም መንተውሰነን እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን ተመልከቱ ኦርቶዶክሳዊ ተነቃል ኦርቶዶክሳዮች ጠጮች ናቸው ሰካራሞች ናቸው ዘሟቾች ናቸው እየተባልከ ነው ብራዘር ቃል በቃል እየተሰደብክ ነው አዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል ናጨፍር ናጠጣ እየተባልከ ነው አዋሳ ገብርኤል ብላ ነው ስሙን የጠራቸው እንደው ይሄ ድርጅት 5 ስታር ኢንተርናሽናል ሆቴል ይባላል በአዋሳ ላይ ነው የሚገኘው እንደዚህ አይነት መዘባበት እንደዚህ አይነት ስድብ በኦርቶዶክስ ላይ የሚቀጥል ከሆነ ነገ ዋጋ ትከፍልበታለህ ቤቱን ካልናቁ አጥሩን አይነቀንቁ ነው ዛሬውኑ ይሄ ድርጅት በይፋ ወጥቶ ማናጀሩ ይቅርታ እንዲጠይቅ ማታደርግ ከሆነ ነገ ኦርቶዶክስ ተሰደበች ኦርቶዶክስ ተናቀች የሚባል ነገር የለም ነገ ሳትቃጠል በቅጠል ነው ተናግሬያለሁ እኔ ሚኮ ተናግሬያለሁ እንደዚህ አይነት ስድብ እንደዚህ አይነት ንቀት በህይወቴ አይቻላቅም ከመሬም ብላችሁ ሰው ገብርኤል የሚሄደው ታቦት ሊያስገባ እግዚአብሔርን ሊያመሰግን እንጂ ጭፈራ ቤት ሊዘሙት አይደለም ግን ኦርቶዶክሳውያን በዚህ መልኩ ማስተዋወቂያ ተሰርቶባቸዋል ኦርቶዶክሳውያን የሁላችሁ ሐዋሳ ላይ ግራንድ 5 ስታር ሆቴል ምን አለ መሰላችሁ መጠጣችንን ደርድረን ከቆነጃጅ ሴቶች ጋር ልጃችንን አስተካክለን እየጠበቅናችሁ ነው ለገብርኤል የምትመጡ እንግዶቻችን አሉ እኛኮ ገብርኤል የምናነክሰው በነገራችን ላይ ከበረከቱ ለመካፈል ህይወታችን ቀጥለጥ እንዲል ነገሮች እንዲስተካከሉልን አባታችን ጋር ሄደን ተሳልመን ለመምጣት ቀኑን ለመዘከር እንጂኮ ለነሱ ጭፈራ ቤትና ሆቴል እና ደብቅ አይደለም ስለዚህ ውድ ኦርቶዶክሳውያን እባካችሁ እንደው በገብርኤል ለዘንድሮ ለንግስ የምትሄዱ ሰዎች ዋዜማውን ገብታችሁ ዋዜማ ተካፈሉ በዋዜማው ዕለት ዳሌ ያቀፋችሁ ሸብረ በመትሉ ሰዎች አቁሙ ለመቀሰፍ አትሄዱ ሲቀጥል ደግሞ በማግስቱ ታቦት ሸኝተን በየግሮሰሪ በረንዳ ቁጭ ብለን ቢራና አንገት ከምናንቅ እባካችሁ ወደ የቤታችን በሰላም እንመለስ ሲሶዳችሁ እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መንተውሰነን እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን ኦርቶዶክሳውያን ይሄን ቪዲዮ 19 ጊዜ ኮፒ ሊንክ ያርጋችሁ ሪፖስት ሼር ላይክም እንዳይረሳ ኮሜንት ላይ ደግሞ ግራንድ 5 ስታር ክለብን እናወግዛለን እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙ እንዲዳረስ ያርጋችሁልኝ ቪዲዮን ተመልከቱት ግራንድ 5 ስታር ይሄንን
ቪዲዮ በአስቸኳይ ከቲክታክ አካውንት ላይ እንድታወርደውና ኦርቶዶክሳውያንን ይቅርታ እንድጠይቅ ፈልጋለሁ። ምክንያቱም እኛ ኦርቶዶክሳውያን ሐዋሳ ገብርኤል የምንመጣው ከቦታው በረከት ልናገኝ ልንሳለም እንጂ የእናንተን መጠጥ ልንጠጣ አይደለም። እኛ ኦርቶዶክሳውያንን ጠጭ በማድረግ ስለሆነ የሳላችሁት በፍጹም ያልተገባ ድርጊት ስለሆነ እያደረጋችሁ ያላችሁት አሁኑኑ በአስቸኳይ ይህን ቪዲዮ ከቲክታክ አካውንታችሁ ላይ እንድታነሱ ስል ጠይቃለሁ። የጠራችሁን የገብርኤልን ዝክር አይደለም በታዋቂ ዲጄዎች የምትሉ ሙዚቃ እንጂ የጋበዛችሁን በታዋቂ ዘማሪያን መዝሙር የጋበዛችሁን መሰላችሁ? እንደገና ደግሞ ቆነጃጅት ሴቶች የምትሏት ምን ለማድረግ ነው? የተለያዩ መጠጦችን ያገኛሉ ያላችሁት ጸበል የምንጠጣ መሰላችሁ እንዴ? የማይሆን ማስታወቂያ ስለሆነ የሰራችሁት አሁኑኑ አንሱት። ሁሉም ኦርቶዶክሳዊ ሐዋሳ የሚገኘውን ግራንድ 5 ስታር ክለብን ሊያወግዘው ይገባል። የማይሆን ማስታወቂያን የሰራችሁት። እኛ ኦርቶዶክሳውያን ሊቀ መላእኩን ቅዱስ ገብርኤልን ልናከብር ሐዋሳ የምንመጣው እንጂ ለጭፈራ አይደለም። በሐዋሳ የምትገኙ ኦርቶዶክሳውያንም ይሄን ቤት ልታወግዙት ይገባል። እንኳን ወደ ውብዋና ማራኪዋ ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ 5 ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅት ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን ኦርቶዶክሳውያን ይሄንን ቪዲዮ ሁላችሁም 19 ጊዜ በደንብ አድርጋችሁ ባካችሁ አጋሩ። ሁላችሁም ደግሞ ግራንድ 5 ስታርን እንቃወማለን፣ እናወግዛለን፣ አንቀበልም እያላችሁ ጻፉ። እንዲሁም ደግሞ ለክልሉ መንግስትም እንዲደርስልኝ ይግረ መንገድ በጣም ሴንሲቲቭ ጉዳይ ነው። ወደ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በአራቱም ማዝማን ያሉ ለበዓለ ክብሩ ሐዋሳ ይመጣል። ሐዋሳ ውብ ናት፣ ተወዳጅ ናት፣ የሰላም ሀገር ናት፣ የፍቅር ሀገር ናት። ሐዋሳን ደግሞ ድምቅ ከሚያደርጉ ዋና እና የመጀመሪያ ከምንላቸው መዳረሻዎቻችን መካከል ደግሞ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በዓመት 2 ጊዜ በታኅሳስ 19 እንዲሁም ደግሞ በሐምሌ 19 በርካታ ህዝበ ክርስቲያን ወደዚህ ይመጣል። አሁን የሰማችኋቸው ግራንድ 5 ስታር ነን የሚሉ ናይት ክለብ ወይም ጭፈራ የሚያዘጋጁ አካላት ወደ ሐዋሳ ቅዱስ ገብርኤል ስትመጡ እኛን ጋር መጎብኘታችሁን እንዳትረሱ። እንደ ምን ልበላችሁ፣ እንደ ቅዱስ ስፍራ ማለት ከውጭ ያስመጣናቸው ሀገር ውስጥ ያሉ መጠጦች አሉ፣ እንደ ጸበል፣ ቆነጃጅት ሴቶች አሉ፣ ቪአይፒ ሩም አለ። እንደፈለጋችሁ መዳራት፣ እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣት፣ እንደፈለጋችሁ የኃጢአት ስራ እንድትሰሩ የሚያደርግ ምቹ ስፍራ አለ፣ ኑና ጎብኙ ብለዋል። ግራንድ 5 ስታር የሚባለው ማለት ነው። ይሄን ክለብ ብቻ ሳይሆን ሐዋሳ ላይ ያሉ አብዛኛው እንዲህ የጭፈራ ስራዎችን የሚሰሩ አካላትን እንቃወማለን። እንደ አንድ ኢትዮጵያዊ ማለት በተለይ በዓለ ክብር ሲመጣ ገብርኤል በሉ ጥምቀት በሉ ገና በሉ የተለያዩ ነገሮች ሲመጡ ሰው ፈቃድ አለ ወደ ፈለገበት መሄድ። ያንን አስታካችሁ እንዲህ አይነት ነገሮችን የጭፈራ መድረኮችን የምታዘጋጁ አካላት እንቃወማለን። ይሄኛው ደግሞ ጭራሽ ግራንድ 5 ስታር የሚባለው ጭራሽ ፊት ለፊት የመጣ ሁላችሁም ተቋም ጻፉ። ሁላችሁም ግዴታ ሐዋሳ መኖር አይጠበቅባችሁ። በሌሎች ቤተክርስቲያኖች አዲስ አበባ፣ ሐረር፣ ቁልቢ የትም ቦታ ላይ በዓለ ክብር፣ ጥምቀት፣ ክርስቲያን በዓላት ሲመጡ በሙሉ እንዲህ አይነት ጭፈራ ስራዎችን የሚሰሩት አካላት እንቃወማለን። ለምን? ያለ ስም እየሰጡ ነው። ኦርቶዶክሳውያን ጨፋሪ ናቸው፣ ኦርቶዶክሳውያን ጠጪ ናቸው፣ ኦርቶዶክሳውያን የሚዳሩ ናቸው እያሉን ነው። እኛ ደግሞ ራሳችንን ማስጠበቅ አለብን፣ ክብራችንን ማስጠበቅ አለብን። የምንመጣው የእናንተን ጭፈራ ለመጨፈር የእናንተን መጠጥ ለመጠጣትና ለመዳራት አለ። ቢያንስ በነፍሳችን ሐሴት ካገኘን ብለን ስለዚህ ወደ ኢትዮጵያ ወደ ሐዋሳ የምትመጡ ወደ ሌሎች ቦታዎች የምትሄዱ እንዲህ አይነት ነገሮችን ተቃውሙ። ግን የመጀመሪያው ግራንድ 5 ስታር የሚባለው ቪዲዮን የሚያወርድ በአስቸኳይ ይቅርታ ይጠይቅ። በደንብ አድርጋችሁ አዳርሱ። በደንብ አድርጋችሁ ለሁሉም አዳርሱ።
ምን ማለት ነው ግን ይሄ ቪዲዮ? እስቲ ሰምተነው እንመለስ። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እና እኛ ሐዋሳ ገብርኤል የምንመጣው አባታችንን ገብርኤልን ንግሱን ክብረ በዓሉ ለማክበር እንጂ በየመጠጥ ቤት ውስጥ ልንዘል ወይም ደግሞ ልንልከሰከስ አይደለም የምንመጣው። እምነታችንን ባታሰድቡ መልካም ነው። እኛ የምንመጣው አባታችንን ቅዱስ ገብርኤልን ክብረ በዓሉን አንግሰን ለመምጣት ነው እንጂ ሌላ ምንም አይነት ተልእኮ የለንም። ይስተካከል። እጅግ በጣም ነው የሚያሳዝነው። እንግዲህ ይሄን ያህል ነው እየተደፈረን እየተናቀን ያለ ነው ማለት ነው። ከተረዳችሁ ሆነ ብለው ነው እንዲህ አይነት ታሪክ ውስጥ እየገቡ ያሉት። ያውም ደግሞ ኦርቶዶክሳውያን ባለማህተብ የሆኑ አካላቶችን ነው እንዲህ አይነት ስራዎችን የሚያሰሩት ማለት ነው። እንግዲህ ይታያችሁ እኛ የቅዱስ ገብርኤልን በዓል ለማክበር ወደ ገዳማቱ፣ ወደ አድባራቱ፣ ወደ ሐዋሳ ቅዱስ ገብርኤል ቤተክርስቲያን የምንሄደው ለጉልምትና ነው እንዴ? ለመዳራት ነው እንዴ? ለስጋዊ ፍላጎት ነው እንዴ? አይደለም። ወደዚህ ቤተክርስቲያን የምንሄደው ለምንድን ነው? በክርስቲያናዊ ስነ ምግባር በቤተክርስቲያን ስርዓት በዓሉን ልናከብር ከቅዱስ ገብርኤል በዓል ተካፍለን በረከትን ለመቀበል እኮ ነው ወደዚህ ቦታ የምንሄደው። እግዚአብሔርን ከፍ ከፍ ልናደርግ ስጋውንና ደሙን ልንቀበል እኮ ነው ወደዚህ ቦታ የምንጓዘው። እነዚህ አካላቶች ግን ምን እያሉ ነው? ምን እያዘጋጁልን ነው? ኦርቶዶክሳውያን ለቅዱስ ገብርኤል በዓል ስትመጡ ቆንጆ ቆንጆ ሴቶች ተዘጋጅተውላችኋል፣ ኑና ከኛ ጋር ተዳሩ እያሉ ነው። ለመዳራት ነው የምንጓዘው። አያችሁ ራሳችንን ምን ያህል እንዳስናቅ ራሳችን። እኛ ኦርቶዶክሳውያን በምን እንደምንታይ ታውቃላችሁ? ግን ጠጪዎች እኛ ነን፣ ጨፋሪዎች እኛ ነን፣ ዝሙት ወዳጆች እኛ ነን። በቀላሉ ንገራችሁ ጉዞ እንሄዳለን። ለምሳሌ በየሳምንቱ የተለያየ ገዳማት ጉዞ እንሄዳለን። የተለያየ ገዳማት ጉዞ ስንጓዝ እንኳን ለሆነ ትሪፕ ለመዝናናት ሄድን ነው እኮ ምን መስለው። ቤተክርስቲያን እንኳን ሄደን ያ ቤተክርስቲያን ያ ገዳም ስለምን እንደተመሰረተ ቃል ኪዳኑ ምን እንደሆነ ሳይገባን ጠላ ቤትና አረቄ ቤት ነው የምንሮጠው። እየተደፈርን መጣን ማለት ነው። ራሳችንን በራሳችን እያስናቀን መጣን ማለት ነው። ስለዚህ አይ እነሱ ኦርቶዶክሳውያን እኮ ጠጪዎች ናቸው፣ ኦርቶዶክሳውያን እኮ ናቸው እንደዚህ የሚያደርጉት። ዛሬ ደግሞ ይባስ ተብሎ እምነትን ለማክበር ወደዚህ ቦታ ስትመጡ እንዲህ አይነት ነገሮች ተዘጋጅተውላችኋል እየተባለ ነው። ምንድነው የምንጠብቀው? ይህስ በእውነት ቤተክርስቲያን መዳፈር አይደለም? ኦርቶዶክሳውያንን መናቅ አይደለም? እኛ ጨዋዎች ስንሆን ክርስቲያናዊ ስነ ምግባር የበዓል አከባበር ሲኖረን ዓለማዊ ነገር ለማክበር እኮ አይደለም የምንሄደው። ለዓለማዊ በዓል አይደለም፣ ለምድራዊ በዓል አይደለም የምንጓዘው እኮ። ወደዚህ ቦታ የምንሄደው ሰማያዊ ሆነውን በዓል በዛ በእሳት በቶን እሳት ውስጥ ሲቃጠሉ የነበሩትን 3 ደቂቃን ያዳነ ዛሬም እኛ በምድር ላይ በቶን እሳት እየተቃጠልን ነው፣ እየተንገበገብን ነው፣ እየተለበለብን ነው። ከዚህ እሳት አድነን። ሀገራችን እሳት ውስጥ ገብታለች፣ ሃይማኖታችን እሳት ውስጥ ገብታለች። አድነን ልንል ነው የምንሄድ። ለነሱ የደረስክ ሊቀ መላእክት ቅዱስ ገብርኤል ለኛም ድረስ ከአምላክ አስታርቀን ለማለት ነው የምንሄድ እንጂ ለጉልበትና አይደለም፣ ለሴክስ አይደለም፣ ለመዳራት አይደለም፣ ጭፈራ ቤት ልንሄድ አይደለም። ለዚህ አይደለም የምንጓዘው። እነዚህ ሰዎች ዛሬ ሊልቁን የደረሱት ራሳችን በምናሳየው ስነ ምግባር ነው። የቅዱስ ገብርኤልን በዓል ለማክበር ትሪፕ ብለን እንሄድና ንግስ እኮ አይደለም። በቃ ሩም እንይዛለን፣ ሆቴል እናድራለን፣ እንጨፍራለን፣ ሌሊቱን ሙሉ ስንበላ ስንጠጣ። በጣም የሚያሳዝነኝ ነገር እንደው አሁን ቁልቢ ገብርኤል እንግዲህ በጣም ትልቅ ቦታ ነው፣ ስለተሰሚ ነው፣ የቃል ኪዳን ቦታ ነው። በዚህ ቦታ ታኅሳስ ገብርኤል ስትሄዱ ስጋ ታርዶ ነው የምታዩት። በሬ ታርዶ በቦታው ስጋ ተቀምጦ እኛ ኦርቶዶክሳውያን ስንበላ ልናነግስ እኮ ነው የሄድነው ገብርኤልን በዓል ያለነው የገና ጾም ውስጥ ነው፣ ግን ስጋ እንበላለን በየቦታው ማለት ነው። ይሄ መቼ እንደሚቆም ግራ የሚገባኝ ነገር ማለት ነው። ታኅሳስ ገብርኤል ሆኖ የክርስቶስ መምጣት ነቢያቱ አስበው የጾሙት ጾም ውስጥ ሆኖ እግዚአብሔርን ነው የምላችሁ። እንደው እኔ በቁልቢ ነው የምገኘው፣ ቪዲዮውን ይዤ በነገው በ19 በበዓሉ ዕለት አስቀኛቸዋል። ስጋ ብቻ በየቦታው ያለው እንዲህ አይነት ነገር ውስጥ ነው የምንገኘው። በጣም እጅግ አሳዛኝ የሆነ ነገር ማለት ነው። እስቲ ተመልከቱት ይሄንን። እንኳን ወደ ውቧና ማራኪዋ ሀገር ሐዋሳ በሰላም መጥተው ስንል እኛ ሰላም፣ እንዴት ናችሁ?
ይስጥላችሁ። እንግዲህ እዚህ ቪዲዮ ላይ የምታዩት ልጅ እኔ ነኝ። ኢቨንቱ ማነው ክለቡን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልዕኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልዕኮ የለኝም። እኔም ሆንኩ ክለቡ ምንም አይነት የሃይማኖት ተልዕኮ የለንም። እዛ ላይ ስራዬ ምንድነው ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ። አያችሁ እንግዲህ እቺ ናት ማስታወቂያውን ስትሰራ የነበረችው። አሁን ደግሞ ይቅርታ የልብን አድርሶ ይቅርታ የኛን ትርታ የልብ ትርታዎቻችን ለማዳመጥ ነው ባይዘው ማለት በርካታ ኦርቶዶክሳውያን በዚህ ጉዳይ ስለጮሁ በርካቶቹ ድምጽ ስላሰሙ በርካቶቹ ትክክል አይደሉም ብሎ ከሷ በላይ ቫይራል ስለወጣ የልባቸውን የፈለጉትን አገኙ። የሆነች ነገር ጠቅ አድርገው ይልኩናል። ከዛ በኋላ የኛን ጮታ ያዩና ደግሞ ጥፍት ያደርጉታል። የዛሬ ዓመት ደግሞ እንዲህ አይነት ነገሮች ቢደገሙ ምንም አንልም። ሐምሌ ላይ ቢደገም አይ ታህሳስ እኮ እንዲህ ብለው ነው ይላሉ። እስከ መጨረሻው ጸንተን አንሄድም ማለት። ስለዚህ ወደ ገዳማ ስንሄድ ወደ ንግስ በዓላት ስንሄድ ራሳችንን መርምር። ኦርቶዶክሳውያን እኮ እኛ ጠጪዎች አይደለንም፣ ጨፋሪዎች አይደለም፣ ዝሙት ጉልምትና የምንወድ ሰዎች አይደለም። ዛሬ በዚህ ሰዓት ይሄ የሚያስፈልገን ሰዓት ስላልሆነ ማለት ነው። ስለዚህ በደንብ ልናስተውል በደንብ ልንረዳ ያስፈልጋል። እንዲህ አይነት ገዳሞቻችንን አታርክሱብን፣ ገብርኤልን አታርክሱብን። ቦታው ያ ስንቱ ምእመን የልቦናው መሻት ቋጠሮ የተፈታበት ቦታ ነው። ስለዚህ እንዲያላችሁ አታርክሱ። ወደዚህ ወጥተን እንሂድ። በክርስቲያን ነገር ክርስቶስ የፈተና ህይወት በረከት ልንቀበል ሄደን ድሎት በድሎት ተጨፍር ስንጠጣ አድረን ጧት ሄደን ብናነክስ ዋጋ የለውም። ይሄን ለንክስ ነው። ማህሌቱን ማደር ከሊቃውንቱ ጋራ መቆም ማስቀደስ ሲሆን ስጋውና ደሙን ከቦታው ተቀብሎ መምጣት ነው የሚገባው እንጂ ሲጨፈር አድሮ ጧት 3 ሰዓትና ራስን ተነጥላ ለብሶ ይሄ ክርስትና አይደለም። ሐዋሳ ገብርኤል ከተለያየ ቦታ ልትኖሩ ስትሄዱ ቤተክርስቲያንና ቤተክርስቲያንን አስባችሁ እንጂ የትም አድራችሁ ጧት 3 ሰዓት ነጠላ ለብሳችሁ ብትሄዱ እግዚአብሔር ደስ ይለዋል። ሌሎችም ቦታዎች ማለት ነው እንዲህ የተመዘንን ስላለን ማለት ነው የምንሄድበትን ዓላማ እንወቅ። እሺ እንግዲህ እስቲ ከተገናኘን አይቀር ታህሳስ ገብርኤል እንደምን የሚከበረው ዛሬ ሃይማኖት በዓል ነው። እሱ በዓለመ መላእክት ዘንድ ጸንቶ ቆሞ መላእክትን እንዳረጋጋ ናቡከደነጾር 60 ክንድ ቁመቱ ደረቱ 6 ክንድ ጣዖት አቁሞ የባቢሎን ሰዎች መሳፍንቱ መኳንንቱ የሴት ወይዘሮ የወንድ መኮንን እንዲሰግድ ባዘዘ ጊዜ 3 ደቂቅ ምን አሉ? አንሰግድም አሉ። አያችሁ ምን አሉ? አንተ ላቆምከው ምስል ምን አንልም አንሰግድም አሉ። ከኔ ማን ያድናቸዋል? መኑ ያድኅነክሙ እምኔ፣ ከኔ ማን ያድናቸዋል? ከሚነደው እሳት ማን ያድናቸዋል ሲላቸው ማን ያድነናል አሉ። እግዚአብሔር ያድነናል፣ አንተንም እኔንም ሁላችንም የፈጠረ እግዚአብሔር ያድነናል አሉ። ተመልከቱ፣ ገብርኤል በእምነት የጸና መልአክ ነው። አሁን ደግሞ በእምነት የጸኑትን ሊታደግ ሊወርድ እግዚአብሔር ሊልከው ነው። ያን ጊዜ የእሳቱ ነበልባል 49 ክንድ ወደ ላይ ወጣ። ስንት ክንድ? ለአይን ያስፈራል እኮ 49 ክንድ። ቁጥሩን እንዳትረሱት ክርስቲያኖች። ስንት ክንድ ብያቸዋለሁ? ምስጢር ስላለው ነው። 49 ክንድ ወደ ላይ ተወረወረ። ያን ጊዜ በሉ ወደ እሳት ውስጥ አናንያን፣ አዛርያን፣ ሚሳኤልን ወርውሯቸው አለ። እነዛ ሊወረውሩ ሲጠጉ እሳቱ ወላፈኑ ወርዋሪዎቹን አቃጠለ። 3 ደቂቅ ግን እሳት ውስጥ ተወረወሩ። ያን ጊዜ እንደ አይን ጥቅሻ ፈጥኖ ገብርኤል ወረደ። ክብር ይግባው። ሆነ ታላቁ መልአክ ፍጥነቱን ተመልከቱት። ልክ እሳት ውስጥ ሲወረወር መልአኩ ቀድሞ ገብቷል። ምክንያቱም የመላእክት ፍጥነት ከምን ይበልጣል? ከነፋስ ይበልጣል። ነፋስ ረቂቅ ነው አይደል? ነፋስ ረቂቅ ነው። በእጅ አጨብጠውም በአይንህ አታየውም፣ ግን ዛፉን ቅጠሉን ሲያወዛውዝ ታያለ። ከነፋስ ደግሞ ነፍስ ረቂቅ ናት። ምን ረቂቅ ናት? ነፍሳችን። ለምሳሌ ቆይ እኔ ይሄን አሰብኩኝ፣ ቤቴን አሰብኩኝ፣ ገነትን አሰብኩኝ፣ ባህር ማዶን አሰብኩኝ። ማሰብ ትችላላችሁ አይደል? ይሄ የምታስቡት ረቂቅ ነፍስ፣ ልብ፣ ቃል፣ እስትንፋስ ያላት ነፍስ ስላለች ናት። ከነፍሳችሁ ደግሞ የበለጠ የረቀቁ ማን ናቸው? መላእክት ናቸው። እስከ ጽርሐ አርያም
እስከ በርባሮስ አይናችንን ከፍተን እስክንገልጥ ድረስ መድረስ ይችላሉ። ሚካኤልና ገብርኤል እዚህ ጋር ቢገናኙ ሚካኤል ገብርኤልን አሳልፈኛ አይለውም። ወይሐውር መልአክ በመልአክ ሰጢቆ ነፋሰ ይላል። አንዱ መልአክ ሰንጥቆት ያልፋል። እየሰማችሁ ነው። ከዛ ደግሞ ሐሳባቸው በጣም የረቀቀ ነው። ግን ሁሉም ቢረቅ በስላሴ ዘንድ ግን ረቂቅ ነገር የለም። ረቂቅ ማ ብቻ ነው? አብ ወልድ መንፈስ ቅዱስ ብቻ ነው። ክብር ይግባቸው። ቅጥነተ ህሊና ሆሙ ለመንፈሳውያን በሀበ ቅጥነቱ ከመእንተ ስጋ ገዚፍ ይላል አረጋዊ መንፈሳዊ። የገዘፈ ተራራ ነው። ረቂቃን የምንላቸው የነፋሳት የነፍሳት የመላእክት ረቂቅነት ገብቶ ቅዱስ ገብርኤል በብርሃን በትር ቢመታው እሳቱ ሁሉ ወረሰዮ ከመነፋስ ቆሪር እንደ ነፋስ አቀዘቀዘው። ዛሬም ዓለም ላይ የነደደውን የጦር እሳት የደዌ እሳት ቅዱስ ገብርኤል በተራዳይነቱ ያቀዝቅዝልን። ደዌው እየነደደ ነው። መቅሰፍቱ እየነደደ ነው። ብዙ እሳቶች ነደዋል። ቅዱሱን መልአክ እግዚአብሔር ልኮ ለሰለስቱ ደቂቅ የላከ ለእኛም ይላክልን። ወአንሶ ሰው ማይከለት ሆነ እሳት ይላል። ተመላለሱ ወይኮቱ እግዚአብሔርን አመሰገኑት። ምን ብለው አመሰገኑት? ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ይመስገን። በእውነት የሰለስቱ ደቂቅ ዝማሬ ምስጉን ነው፣ ልዑል ነው አሉ። ቀድሞ አሉ ዮርዳኖስን ከፈለ፣ በኋላም ባህር ኤርትራን ዮርዳኖስን ከፈለ። ለእኛም የእሳቱን ባህር ከፍሎ አቀዝቅዞናልና የአባቶቻችን አምላክ እግዚአብሔር ይመስገን ብለው 6 ጊዜ አመሰገኑ። ስንት ጊዜ? ከዛ በኋላ ደግሞ 33 ጊዜ መዝሙር ዘመሩ። ይባርክዎ ሁሉ ግብረ እግዚአብሔር እግዚአብሔር የፈጠራቸው ፍጥረታት ሁሉ ማንን ያመሰግኑታል? እግዚአብሔርን። ስንት ጊዜ? 33 ጊዜ። አሁን ሂሳብ ውስጥ ልንገባ ነው። የእሳቱ ክንድ ስንት ላይ ወጣ? ስንት ላይ? በጣም ጥሩ። ይትባረክ ይመስገን ብለው ስንት ጊዜ ዘመሩ? 6 ጊዜ። አዎ ያመሰግኑታል። 33 ይመስገን ስንት ጊዜ? 6 ጊዜ። 49 ሲደመር 6 ስንት ነው? እሳት ውስጥ ሆነው ነው ይሄን ያሉ። ስንት ነው? እንዴት አይነት የሂሳብ ችሎታ እነዚህ ሂሳብ ሽሙ ሳይሆን አይቀርም። 55 ስንት ጊዜ? 55 እንዳትረሱት ቁጥሩን። ነፍሳት ሲኦል ውስጥ እሳት ውስጥ የቆዩት ስንት ዓመት ነበረ? 5000 ተመልከቱ። አያችሁ 55 ጊዜ እሳቱ 49 ክንድ ወጥቶ በእሳት ውስጥ ሆነው 6 ጊዜ ይሄን ማለታቸው 55 ይሆናል። ሊቃውንት ሲያመሰጥሩት 5500 ዘመን ነፍሳት በሲኦል የመኖራቸው ምሳሌ ነበረ። 6 ጊዜ ይህን መዘመራቸው በ6ኛው ሺህ አምላክ ነፍሳትን ከሲኦል ሊያወጣ ምን ሆነ? ተወለደ። ክብር ይግባው አምላካችን ክርስቶስ። ቀድሞ የተላከው ማን ነው? ገብርኤል ነው። 3 ደቂቅም ጋር የመጣው ማን ነበረ? ገብርኤል ነበር አሉ። 6 ጊዜ መዘመራቸው እኛ እሳት ውስጥ በተጣልን በ600 ዓመት እውነተኛው አዳኝ መሲሁ ክርስቶስ ይመጣል ማለታቸው ነበረ። ይባርክዎ ያመሰግኑታል እያሉ 33 ጊዜ መዘመራቸው አምላክ ሰው ሆኖ ስንት ዓመት በምድር ላይ ይኖራል ማለታቸው ነው? 33 ዓመት። ለዚህ ሁሉ ደግሞ ምክንያት የሆነው ታላቁ የመላእክት አለቃ ገብርኤል ነው። ክብር ይግባው። ተመልከቱ። ናቡከደነጾር ውጡ አላቸው። ደነገጠ። እኔ 3 ሰዎች ነበር አስረን የጣልነው፣ ወራቡ ይመስል ገልጹ ከመወልደ እግዚአብሔር፣ 4ተኛው የእግዚአብሔር ልጅን ይመስላል ፊቱ አለ። እሱ ማን ነው? ገብርኤል ነው። ገብር ማለት ምን ማለት ነው? በዕብራይስጥ ኃያል ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ገብርኤል ማለት ማን ኃያል ነው ማለት ነው? እግዚአብሔር ኃያል ነው ማለት ነው። ሁለተኛው ትርጉሙ ገብር ማለት አገልጋይ ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ገብርኤል ማለት የማን አገልጋይ ማለት ነው? የእግዚአብሔር አገልጋይ ማለት ነው። ስሙ ራሱ ስራውን ይመራል። በእውነት አምላክ ሰው ሆነ፣ ሰው አምላክ ሆነ የምንለውን ምስጢር በስሙ የተሸከመ ታላቁ መልአክ ማን ነው? ዛሬ ገብርኤል በእምነት የጸኑትን ይጠብቃል። እሱ እውነተኛ የሃይማኖት አርበኛ ሆኖ በአርያም የተነሳ እሳት ውስጥ የተወረወሩትን ፈጥኖ የተራዳ፣ የሚጠራጠሩትን ግን አንደበታቸውን ይዘጋል። እየሰማችሁ ነው።
አንደበታቸው ምን ይላል? ያትማል። ዘካርያስ ተጠራጠረው። ሲጠራጠረው አንደበት ምን ይሁን አለው? ድዳውን አለው። ይሄ እስኪፈጸም ድረስ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ አለ። እንደ ገብርኤል ያለ ማን አለ? ከሁሉ ገብርኤልን ስታነሱ ደስተኛነቱ ይመጣባቸዋል። ፍሱሃ ገጽ ነው፣ ደስ ያለው መልአክ ነው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን። መልአኩ ቅዱስ ገብርኤል 3 ደቂቅን ከእሳት እንዳዳነ እኛም ዛሬ መከራ ላይ ፈተና ላይ እንገኛለን። በተለይ ሀገራችን ሃይማኖታችን በየቦታው ኦርቶዶክሳውያን እየተሰቃዩ እየተገደሉ ይገኛሉና ከዚህ እሳት ከዚህ ፈተና ሁላችንን የሚያድናል። ያን እንግዲህ በነገው ዕለት ደግሞ በተለያዩ ቦታዎች የተከበሩ የበዓል አከባበሮችን ይዤላችሁ እመጣለሁ። እስከዛ ድረስ